ዛሬ የዛሬ 102 ዓመት የኢኮኖሚ ስርዓትን ቁልጭ አድርጎ ያሳየ ኢትዮጵያ ውስጥ የተጻፈ መጽሐፍን ሪቪው ላደርግላችሁ ፈልጌያለሁ። እንግዲህ ስለ ነጋድረስ ገብረ ሕይወት ብዙዎቻችሁ ሰምታችሁ እንደሚሆን አስባለሁ እና እሳቸው የጻፉት መጽሐፍ አለ በ1916 ላይ የታተመ መጽሐፍ ነው። መንግስትና የህዝብ አስተዳደር ነው የሚለው እና ስለ ኢኮኖሚክስ እንግዲህ ቀደምት የኢኮኖሚክስ ምሁር ናቸው ኢትዮጵያ ውስጥ። ስለሱ የእሳቸው መጽሐፍ ላይ የተወሰነውን ሀሳብ በመውሰድ በተጨማሪ ደግሞ ለዚህ ሪቪው እንዲያገለግል ሌላ አንድ የተመለከትኩት ጽሁፍ አለ በፕሮፌሰር አለማየሁ ገዳ አዲስ አበባ ዩኒቨርሲቲ ውስጥ የሚታተም መጽሐፍ ላይ የታተመ 2013 የነጋድረስ ገብረ ሕይወት ባይከዳኝ መሰረታዊ የኢኮኖሚ አስተሳሰቦችን የሚገልጽ ጽሁፍ አለ። ሁለቱን አቀላቅዬ ላቀርብላችሁ ፈልጌያለሁ። የፕሮፌሰር አለማየሁ ገዳ ወንደርፉል እሱ ሁኔታውን ተመልክቶ ከሌሎቹ ጉዳዮች አንጻር የተዳሰሰበትን ፖይንት አለ። ከዛ የእሳቸውም ጽሁፍ አለ። የሁለቱንም በደንብ አድርገን ብንመለከተው አይ ቲንክ ኢኮኖሚክስ ለምትማሩ ሰዎች ለሌሎቻችሁም የዛሬ 102 ዓመት ስለ ኢኮኖሚክስ ያለ አረዳድን ትረዳላችሁ። የዛሬ 102 ዓመት እንኳን ተመክሮ አሁንም ድረስ ያልተስተካከሉ ብዙ ጉዳዮች እንዳሉ ትመለከታላችሁ። የዛሬ 102 ዓመት ከተጻፈ በኋላ ደግሞ የዓለም ኢኮኖሚ ስራ ስለተለዋወጠ ብዙም የተለዋወጡ ጉዳዮች እንዳሉ ትመለከቱበታላችሁ። እኔ በጣም ወድጄዋለሁ፣ ደግሞ ብዙ አንብቤ ነው ማቀርብላችሁ። አሁን እንግዲህ የነጋድረስ ገብረ ሕይወት ባይከዳኝ እኔ ኢኮኖሚክሱን ብቻ ነው ኮንሰርን ማድረገው፣ ግን እዚሁ ኢትዮጵያ አድዋ አካባቢ የተወለዱ ኢትዮጵያዊ ናቸው እና በ8 ዓመታቸው አይ ቲንክ በመርከብ ይመስለኛል ወደ ጀርመን ሄደው በበርሊን ዩኒቨርሲቲ ሜዲሲን ተምረዋል እና በዛ ወቅት ላይ ጀርመን የነበሩ ሐኪሞች አፄ ምኒልክን ለማገዝ ሲመጡ በረዳትነት አብረው መጥተው ኢትዮጵያ ውስጥ አብረው ከመጡ በኋላ ኦፍኮርስ በ8 ዓመታቸው ስለሄዱ ትግረኛም አማርኛም ረስተው ነበር ይላል አንዳንድ እንትኖችን ጽሁፎችን ስመለከት። ከዛ በኋላ አማርኛ ለመማር 7 ወር የሚሆን አማርኛ ተምረዋል እና 7 ወር አማርኛ ከተማሩ በኋላ የጻፏቸው ጽሁፎች ናቸው እነዚህ ጽሁፎች። አሁን የምናወራቸው 2 መጽሐፍ ነው የጻፉት ከመጡ በኋላ። አንደኛው አፄ ምኒልክና ኢትዮጵያ የሚል ነው። ሁለተኛው ግን መንግስትና የህዝብ አስተዳደር ነው። ይሄ መንግስትና የህዝብ አስተዳደር የሚለው መጽሐፍ ከሞቱ በኋላ ነው የታተመው። እሳቸው በጣም የሚገርመው ይህንን መጽሐፍ የጻፉት በ33 ዓመታቸው እና ከዛ በፊት ነው ማለት ነው። ምክንያቱም እሳቸው በ1912 ነው የሞቱት። መጽሐፉ የታተመው ደግሞ በ1916 ነው። ከሞቱ ከ4 ዓመት በኋላ ነው። ስለዚህ 2012 ላይ ከጻፉት ከ33 ዓመት ዕድሜ ክልል ላይ ያሉ እና ከዛ በታች እያሉ የጻፉት ነው። በጣም የሚገርም ነው። በልጅነት የተጻፈ ልትሉ ትችላላችሁ። ይሄ ዕድሜ ማለት በጣም ትንሽ ነው እና 192 ገጽ ያለው መጽሐፍ ነው የጻፉት። 16 ምዕራፎች አሉ። ምዕራፍ በምዕራፍ አንሄድም፣ ግን በተለይ ከፕሮፌሰር አለማየሁ ገዳ ጽሁፍ ጋር እያጣጣምኩ እንመለከታለን። ስለዚህ መንግስትና ህዝብ አስተዳደር በሚለው ላይ ዋና ዋና ያነሷቸው ሀሳቦች አሉ። 4 አንደኛው የመንግስት ምንነትና አስፈላጊነትን ጠቅሰዋል። ሁለተኛው የእውቀት ምንነትና አስፈላጊነትን ጠቅሰዋል። ይህ ደግሞ የማህበራዊ ፖለቲካዊ አጠቃላይ ሁኔታዎችንምና ሌሎችንም ዳሰዋል። ግን መሰረታዊ የሚባለው ደግሞ የኢኮኖሚ ጉዳዮችን የተነተኑበት ፓርት አለ። ስለዚህ እኛ ኢኮኖሚክስ መጽሐፎችን ስለሆነ ሪቪው የምናደርገው የኢኮኖሚ ጉዳይ የተነተኑበትን ፓርት እንመልከት። በዋናነት ለእድገት በጣም ብዙ ሀሳብ ነው የተደረደረውና ቀለል ባለ ቋንቋ በአማርኛ ስለተጻፈ ቀለል ያሉ ቋንቋዎች አሉት፣ ግን የወቅቱ ዘይም አሉበት አነጋገሮቹ ላይ እና ዋና ዋና የሚሏቸው የእድገት መሰናከሎች አሉ። ውስጣዊ የልማት መሰናከል የሚባሉና ውጫዊ የልማት መሰናከል የሚባሉ ሀሳቦች እንዳለ ጠቅሰዋል። ለአንድ ሀገር የኢኮኖሚ እድገት መሰናከል ይፈጥራል ብለው የሚያስቧቸው ሀሳቦችም እዚህ ውስጥ አሉበት። እንግዲህ የመጀመሪያው ምንድን ነው? የሀገር ውስጥ ያለ አንድ ሀገር ውስጣዊ የሆነ የልማት ችግሯ ጦርነት ነው የሚል ሀሳብ ያነሳሉ። ጦርነት ነው ደግሞ አሁንም ጦርነት ያለበት ኢኮኖሚ ላይ መሆኑ ደግሞ በጣም የሚያስገርምና ጦርነት በጣም ዋና ችግር መሆኑን እሳቸው ይጠቅሳሉ ውስጣዊ ኢኮኖሚ የልማት ችግሮች ላይ እና የጦርነት ምክንያት ደግሞ
እንግዲህ ሰዎች ሞኖፖል ለማድረግ ካላቸው ፍላጎት ሰዎች የሰውን ላብ የመሻት ፍላጎት ስላላቸው ነው የሚለው ቃሉ ራሱ እና የሞኖፖሊ ፍላጎት ስላለ ግጭቶች ይነሳሉ፣ ጦርነቶች ይነሳሉ። እና ለዚህም ግጭት አንድ እንደ መሰረታዊ ምክንያት እሳቸው የሚጠቅሱት ምንድን ነው? በቃ ገበሬው ተበታትኖ መስፈሩ ይሄ ለዘራፊዎች ምቹ ሆኗል፣ ለግጭትም ለጦርነት ምቹ መሆኑን ይጠቅሳሉ። በአብዛኛው በወቅቱ የኢትዮጵያ ኢኮኖሚም የእርሻ ክፍሉ ላይ የሚያዘነብል ስለሆነ ከዛ ጋር እያገናኙ ነው። አብዛኛው እርሻ የሚል ቃል አለበት እና ከእርሻ የሚነሳ ነው ወቅቱ የዛሬ 100 ምናምን ዓመት ግን ስቲልም ያው እርሻ ነው የኢትዮጵያ ኢኮኖሚ እና ገበሬው ተበታትኖ መኖሩም ለዘራፊዎች ለግጭት ምክንያት መሆኑን ይጠቅሳሉ። እንግዲህ የወቅቱ ኢኮኖሚ ጥቂት ገበሬዎችና አምራቾች ብቻ ስራ እየሰሩ ጠቅላላ ኢኮኖሚን ለመመገብ እንደሚቸገሩ በተለይ ደግሞ ደካማ የሆነ የአስተራረስ ስርዓት የሚኖር ከሆነ አስቸጋሪ መሆኑንም ይጠቅሳሉ። ደግሞ የእርሻ ክፍሉ በወቅቱ የነበረው የእርሻ ክፍል ሀብት የመፍጠር አቅሙ በቃ የቀነሰ ነው። ሀብት የመፍጠር አቅሙ የቀነሰ ብቻ መሆኑ ሳይሆን እንግዲህ ጦርነቱ የሚፈጥርበት ኢምፓክት ማለት ነው ኢንካም ኢንኳሊቲም እንዲፈጠር ያደርጋል። እነዚህ ችግሮች ይኖሩበታል። ስለዚህ የጦርነት መሰረታዊ መነሻው ለመዝረፍ ነው። የሆኑ ሰዎች ሞኖፖል አድርገው ሀብትን መያዝ ስለሚፈልጉ ነው። እንደውም ይሄ ግሪዲ የሆነ በቃ የመስቆንቆን አይነት ባህሪ ስላለ እና ሩል ኦፍ ሎው ደግሞ የፍትህም እጦት ስላለ ይህ ወደ ግጭት ያመጣል። የግጭት ምክንያቱ ነው እና ይሄ የግጭት ምክንያት እንደ ፖቨርቲ ትራፕ ሊቆጠር ይችላል። በቃ ጦርነት ካለ የእርሻ ልማትን ይቀንሳል። በተለይ ደግሞ ይሄ ጦርነት የሚደጋገም ከሆነ ደግሞ ድህነት ውስጥ ህዝቡ በጣም ረጅም ጊዜ እንዲያሳልፍ ያደርጋል። ፖቨርቲ ትራፕ ውስጥ ነው የሚከተው የሚል ሀሳብ ጠቅሰዋል። አሁን በዚህ ወቅት ምናልባት እሳቸው በህይወት ቢኖሩና ቢመለከቱ በተለይ ባደጉ ሀገራቶች ላይ ጦርነት የኢኮኖሚ አነቃቂ ሆኖ እየተጠቀሙበት መሆኑን ቢያዩ ምናልባት ሊታዘቡ ይችላሉ። ግን ፕሮፌሰር አለማየሁ ገዳም የጠቀሱትን ተመልክቻለሁ። እሳቸው የጦርነትን ኔጌቲቭ ኢምፓክት ብቻ ነው እዚህ መጽሐፍ ላይ የጠቀሱት። እንግዲህ እሳቸው ጦርነት ምን ያመጣል ብለው ያስባሉ? ነጋድራስ ገብረሕይወት የሰው ኃይሉን ይቀንሰዋል። በቃ ጦርነት የሚኖር ከሆነ በተለይ በግብርና ሴክተር ላይ ያለው ሌበር እየቀነሰው ይመጣል። ምክንያቱም ሞት ስለሆነ የሚያመጣው የመንግስትንም አለመረጋጋት ያመጣል። ተቋማቶችም እንዳይረጋጉ ያደርጋል። ኢንዱስትሪያል ስቴቢሊቲ እንዳይኖር ነው የሚያደርገው። እንግዲህ አስቡት፣ የዛሬ 102 ዓመት ነው ሁላ በሙሉ የሚነገረው። ጦርነት የሚኖር ከሆነ አርሶ አደሩ የማይረጋጋ ከሆነ ስደትም ሊመጣ ይችላል እና ስደት ሌበር ፎርሱን ሊያጠፋው ይችላል፣ ሊቀንሰው ይችላል የሚል ሀሳብም እዚህ ውስጥ ጠቅሰዋል። ውስጣዊ የልማት መሰናክሎች ውስጥ እና ለእድገት ወሳኝ የሆኑት ኢንቨስትመንት እንደሆነ ይጠቁማሉ እሳቸው። በተለይ ደግሞ ሂውማን ሪሶርስ ማደግ አለበት። የተማረ የሰው ኃይል፣ የሰለጠነ የሰው ኃይል እንዲጨምር ማድረግ ይገባል። ይህ ከሌለ በስተቀር ትክክለኛ የኢኮኖሚ እድገት ለማምጣት በጣም አስቸጋሪ ነው የሚል ሀሳብም ጠቅሷል። ደግሞ ይሄ ኢኮኖሚክስ ውስጥ የተማሩ ሰዎች የሚያውቋቸዋለሁ የዱዋል ኢኮኖሚ የሚባል ሀሳብ አለ። ምንድን ነው እሳቸው የሚያስቡት? የገጠሩ ክፍለ ኢኮኖሚ የግብርናው በጣም ብቻውን ጠንካራውን እንኳን የሚያድግ ቢሆን የከተማው ኢኮኖሚ ካልተሻሻለ በስተቀር ብቻውን ቢያድግም ውጤት የለውም የሚል ሀሳብ አቅርቧል። አሁንም ከዛ በኋላም በተደጋጋሚ ይነሳል እንደዚህ አይነት ሀሳቦች። የገጠር ክፍለ ኢኮኖሚ ከከተማው ክፍለ ኢኮኖሚ ጋር አብሮ መናበብ አለበት። እንዳውም አድሊ የሚባልም ፖሊሲ ኢትዮጵያ ውስጥ እሳቸው እንግዲህ ከሞቱ ከ80 ዓመት በኋላ አፕላይ የሚደረጋለ ከገጠር ክፍለ ኢኮኖሚ ላይ የሚፈጠረውን ሀብት ወደ ከተማ ማምጣት ማለት ነው። አግሪካልቸራል ዴቨሎፕመንት ሊድ ቱ ኢንዱስትሪያላይዜሽን የሚባለው። ስለዚህ እሳቸው የዛሬ 102 ዓመት ይሄንን ሀሳብ አቅርበዋል። እንግዲህ አቅርቦትን፣ ፍላጎትን፣ የገንዘብ ሁኔታን የሚመለከቱባቸው መነጽሮችም አሉ። አቅርቦትን እሳቸው እንዴት ይጠቅሳሉ? ፕሮፌሰር አለማየሁ ገዳም እንደሚተነትኑት ከሆነ አሁን ኢትዮጵያ ያላት ሪሶርስ በዛ ወቅት ላይ መሬት ነው፣ የደን ነው። እነዚህ ሀብቶች ስቲል ያልተነኩ ናቸው ብለው ያስባሉ። ግን ስቲልም አሁንም እንደዛው ነው። የኢትዮጵያ ሀብት ደግሞ የህዝብ ቁጥር በጣም ከፍተኛ ነው። እንግዲህ በወቅቱ የነበረውን የህዝብ ቁጥር እሳቸው እንደ ትልቅ ነው የሚቆጥሩት እና የህዝብ ቁጥር ማደግ ለእርሻ ምርታማነት ይጠቅማል ብለው ያምናሉ። በቃ ብዙ ህዝብ ካለ ብዙ የሚታረስ መሬት ስላለ ብዙ ምርት ይኖራል ብለው ያምናሉ። ግን ጦርነት የሚኖር ከሆነ ደግሞ
ኔጌቲቭሊ ኢምፓክት እንደሚያደርግ የህዝብ ቁጥር ነው። ጦርነት ካለ ህዝብ መሞቱ አይቀርም። ህዝብ መሞት ብቻ ሳይሆን የሚሰደድ ህዝብም ይኖራል። ስለዚህ አምራቹን ቁጥር ይቀንሰዋል ብለው ነው የሚያምኑት የአቅርቦትን ሁኔታ ሲገልጹ ማለት። ስለዚህ አቅርቦት እንዲጨምር የሚያስፈልግ ከሆነ የምርት አቅርቦት እንዲጨምር የሚያስፈልግ ከሆነ አምራቹ ህዝብ ቁጥር መጨመር አለበት፣ የህዝብ ቁጥር ማደግ አለበት ብለው ሪኮመንድ ያደርጋሉ። ደግሞ የስራ ክፍፍልም መኖር አለበት። ይሄ የሌበር ስፔሻላይዜሽን በዛ ወቅት እንኳን እሳቸው ሪኮመንድ ያደርጋሉ። እንግዲህ አውሮፓን የተማሩት ጀርመን ነው፣ በርሊን ነው የተማሩት። ኢኮኖሚክስንም በዛ ወቅት ላይ ተምረው ሊሆን ይችላል። ስለዚህ የስራ ክፍፍልን ያምናሉ የዛሬ 102 ዓመት ማለት እና ደግሞ ይሄ ሌበር የሚባለው ኢምፕሎይመንት ኦፖርቹኒቲ የሚሰራው ከሌበር ፎርስ ውስጥ የሚሰራው የሰው ኃይል ቁጥር በጣም የሚያድግ አለበት፣ በአንጻራዊነት ትልቅ መሆን አለበት ብለው ያምናሉ። እሱ የሚሆን ከሆነ አቅርቦት እንዲሻሻል ማድረግ ይቻላል ብለው ያምናሉ። ሉክ የዛሬ 102 ዓመት ነው። ከእሳቸው መጽሐፍ በተጨማሪ ደግሞ እንግዲህ ቅድም የጠቀስኩት የፕሮፌሰር አለማየሁ ገዳ ጽሁፍም አብሮ ተደምረው የመጡ ናቸው ማቅረብላችሁ። ፍላጎትም ይሄ የሰፕላይ የሚለውንም ሀሳብ የኢኮኖሚክስ ሀሳብ እሳቸው በደንብ አንስተዋል። ግብርና ላይ ስለሆነ ትኩረታቸው በአብዛኛው የግብርና ምርት አድጎ አሁን ይሄ በኢኮኖሚክስ ትራዲሽናል ኢኮኖሚክስ አለ፣ በቃ ሰፕላይ ሲያድግ ዋጋ ይቀንሳል የሚባለው ቲዮሪ አለ። እሱን በዛን ወቅት ላይ ጠቅሰዋል እሳቸው። የግብርና ምርት አድጎ ግን ያንን የግብርና ምርት የሚቀበል ፍላጎት ከቀነሰ ችግር መሆኑ ይጠቅሳሉ እሳቸው። ልክ ነው። አሁንም ኢንዱስትሪ ሴክተር ላይም እንደሱ እንደሚታዩ ግን የዛሬ 102 ዓመት የግብርናው በቂ ጤፍ ቢያመርት ብላችሁ አስቡት። በቂ ጤፍ የሚያመርት በቂ ጤፉን የሚገዛ ሰው ከሌለ ችግር ነው እንደማለት። ስለዚህ ሁለት ስትራቴጂ መክረዋል በዛ ወቅት ላይ። አንደኛው ዋጋ እንዲቀንስ ማድረግ፣ አቅርቦት ጨምሯል፣ ስለዚህ ዋጋ እንዲቀንስ ማድረግ። ይሄ ምንድን ነው ብለው ያምናሉ እሳቸው? ሸማቹን ያበረታታል። ምክንያቱም ዋጋው ከቀነሰለት ሸማች ሊገዛ ይችላል ብለው ያምናሉ። ሁለተኛ የመከሩት ምንድን ነው? ሰርፕለስ ኦፍ ምርት ካለ፣ የጨመረ ምርት ካለ ኤክስፖርት፣ የውጭ ገበያ ማፈላለግ፣ እነዚህም በሙሉ በኃላፊነት መስራት ያለበት መንግስት ነው ብለው ነው የሚያምኑት እሳቸው የዛሬ 102 ዓመት ማለት ነው። ኢማጂን እንግዲህ ቅድምም ያልነገርኳችሁ ነጋድረስ ገብረሕይወት ኢትዮጵያ ከመጡ በኋላ በድሬዳዋና በሐረር የጉምሩክ ኃላፊ ሆነው ሰርተዋል። ስለዚህ በደንብ ያውቁታል ማለት ነው ይሄኛውን ስርዓት። ስለዚህ ዋጋ መቀነስና ሸማች ማበረታታት የሚያስፈልግ ከሆነና ምርትን ማሳደግ የሚያስፈልግ ከሆነ ለፍላጎት በቂ ምርት ማምረት የሚያስፈልግ ከሆነ ምርታማነት እንዲያድግ ማድረግ በጣም አስፈላጊ ነው ብለዋል። ምርታማነት እንዲያድግ ደግሞ መሰረተ ልማት በዋናነት መንገድ በጣም አስፈላጊ መሆኑን ጠቅሰዋል። ገበያ ማፈላለግም፣ ምክንያቱም አርሶ አደሩ ያለበት ኃላፊነት ማምረት ነው እንጂ ገበያ ታስክን መውሰድ የለበትም። ስለዚህ ገበያን ማሳደግ ያለበት መንግስት ነው። መሰረተ ልማት በመንግስት እጅ ነው መያዝ ያለበት። በቃ መንገድ ማውጣት ያለበት አርሶ አደሩ ሳይሆን መንገድ ወደ ገበያ ቦታ ወደ ምርት ቦታ መሰራት አለበት የሚል ሪኮመንዴሽን ሰጥተዋል። በጣም የሚገርመው በዛ ወቅትም ቴክኖሎጂን በገጠር ማሳደግ ላይ በምርት ቦታዎች ላይ ማሳደግ ላይ ሪኮመንድ አድርገዋል። ግን አንድ ስጋትም እንዳላቸው ጠቅሷል። ያው ቴክኖሎጂ እያደገ ሲመጣ ዋጋ ይቀንሳል። ዋጋ የሚቀንስ ከሆነ ገበሬው ሊጎዳ እንደሚችል፣ የገበሬው ገቢ ሊቀንስ እንደሚችልም ሀሳብ ጠቅሰዋል እዛ ውስጥ። እንዳውም ምንድን ነው የሚሉት እሳቸው? ያው ቢሰራ ያልሰለጠነ ህዝብ እንግዲህ ያው ሮ ማቴሪያል በተለይ በስራ ያልሰለጠነ ህዝብ ሮ ማቴሪያል ይሄ ጥሬ ዕቃን ወደ ውጭ ልኮ ገቢ ቢያገኝም ግን ይሄ ሊያዛልቀው አይችልም። ስለዚህ ምርት ማደግ አለበት ወደሚል ሀሳብ ይመጣሉ። ሌሎችም አሉ። የባንክ አካባቢ ላይ የሚጠቅሷቸው ምክሮች አሉ። ለምሳሌ የትርፍ መጠን ሁል ጊዜም ከወለድ መብለጥ አለበት፣ እንደሱ ከሆነ ብቻ ነው ኢንቨስትመንት የሚያድገው የሚል ምክር ይመክራሉ። በተለይ ሞኖፖልን እሳቸው በጣም ነው የሚቃወሙት። ይሄ ጥቂቶች ብቻ የሰበሰቡት ሀብት ሞኖፖሊ ጥሩ አይደለም ነው የሚሉት። ምን ብለው ያስባሉ? እሳቸው ፍትሐ የሆነ ዲስትሪቢሽን እንዳይኖር ያደርጋል። በገቢ መካከል ያለ ልዩነትን እንዲለጠጥ ያደርጋል። ኢንከም ኢኒኳሊቲን ይጨምራል። ኢንከም ኢኒኳሊቲ የሚለው ቀጥታ ቃል እንኳን ባይኖር እንደዛ እያሉ ነው። ስለዚህ ሞኖፖሊ መኖር የለበትም፣ ፍትሐዊ ክፍፍል መኖር አለበት። እንዳውም ቃል በቃል እሳቸው የሚጠቅሱ ምንድነው መንግስት የሚጠቀመው የሀገሩ ሀብት በጥቂቶች እጅ ሲሰበሰብ አይደለም፣ በብዙሃኑ እጅ ሲሰበሰብ ነው ይላሉ። አሁንም የዓለም ኢኮኖሚም እንደዛ ነው፣ ጥቂቶች ላይ ያረፈ ችግር መሆኑን የጃፓንም የአሜሪካ ኢኮኖሚ ኤክስፒሪየንስን በቅርብ አቅርቤላቸው አውቃለሁ። እንዳውም እሳቸው ምንድን ነው የሚሉት? ይሄ ችግር ወደፊት ይፈጥራል። ለምሳሌ
የአማራ ግንብ ቤት ያለውና ጎጆ ቤት ያለው ሰው አጠገብ ላጠገብ ቤት ተሰርተው እንመለከታለን። ይሄ ኢንካም ኢንኳሊቲው ተለጥጦ እንመለከታለን የሚል ሀሳብም እዚህ ውስጥ ይጠቅሳሉ እሳቸው። የገንዘብና የቀረጥ ነክ ፖሊሲዎችንም በደንብ ፈትሸዋል። በ192 ገጽ መጽሐፋቸው ውስጥ ነው ይሄ በሙሉ ያለው። አንደኛ ቀረጥ የመንግስት ገቢ መሆኑን ያምናሉ። ግን የገቢ ብቻ መሆኑን ሳይሆን ግን መንግስት የኢኮኖሚ ስርዓቱን ለማበረታታት እንደፈለገ ለመምራት የሚጠቀምበት መሆኑንም ይጠቅሳሉ። አሁንም ድረስ በቀረጥ የሀገር ውስጥ ገቢ ለማሳደግ ጥረት የሚደረገው ፕሪንሲፕል ስለሆነ ነው። እና ብዙ አይነት የቀረጥ አይነቶችንም ይጠቅሳሉ በመጽሐፋቸው። የነጋ ድረስ ገብረ ሕይወት ባይከዳኝ መሰረታዊ የኢኮኖሚ አስተሳሰቦች ላይም ፕሮፌሰር አለማየሁ ገዳም ሜንሽን የሚያደርጓቸው ሀሳቦች አሉ። የሀገር ውስጥ ምርት ላይ የሚጣል ቀረጥ አለ፣ ከውጭ የሚገባው ላይ የሚጣል ቀረጥ አለ። ኢቭን በዛ ወቅት የዛሬ 102 ዓመት እንኳን የቅንጦት የሚባሉ እቃዎች ዝርዝር ነበረ፣ የፍጆታ እቃዎች ቀረጥ እና ባንክና የባንክ ስርዓትና የቀረጥ ስርዓት። በዛ ወቅትም ባንክ ነበረ። የአቢሲኒያ ባንክንም ኬዝ ያነሳሉ፣ በእንግሊዞችም ባንክን ኬዝ ያነሳሉ እና በእውቀት ላይ የተመሰረተ መሆን እንዳለበት ሪኮመንድ ያደርጋሉ። በተደጋጋሚ በእውቀት ላይ የተመሰረተ የኢኮኖሚ ስርዓት እንዲኖር ምክር ሀሳብ ያቀርባሉ። እና አንድም ሀሳብ አለበት። እንግዲህ ታህሳስ ወር አካባቢ ላይ ነው የመረጃውን የወሰዱት። ነጋድራስ ታህሳስ ወር አካባቢ ነው እና ከ1904 እስከ 1905 ባለው ጊዜ በኢትዮጵያ ያለው የእንግሊዝ ባንክ ጠቅላላ የሰጠው የብድር መጠን በአንድ ዓመት ውስጥ 1,220,850 ብር በብድር አቅርቧል። ግን በጣም የሚገርመው 50 ሺህ ብቻ ነው ለኢትዮጵያኖች የተሰጠው ይላሉ እሳቸው። 1.17 ሚሊዮን የሚሆነው ለውጭ ዜጎች የተሰጠ ነው። ስለዚህ የገንዘብ እንቅስቃሴ ትኩረት ማድረግ ያለበትንም እሳቸው ይጠቁማሉ። የባንክ የሚያስከፍሉት ወለድ በጣም መቀነስ አለበት። እንደዛ ካልሆነ በስተቀር እድገት ሊመጣ አይችልም። ምክንያቱም ብድርን ላያበረታታ ይችላል። ስለዚህ የባንኮች ወለድ ከኢኮኖሚ እድገት ጋር ተቃራኒ ግንኙነት እንዳላቸው ጠቅሷል እሳቸው። ወለድ ሲቀንስ ብድር ይጨምራል፣ ብድር ከጨመረ የኢኮኖሚ እድገት ያድጋል። ስለዚህ ይበደራሉ፣ ይሰራሉ ብለው ነው የሚያምኑት እሳቸው። እሱንም ሪኮመንድ ያደርጋሉ። የፖሊሲ ሪኮመንዴሽን ኢቭን እዚህ ፖይንት ላይ ሰጥተዋል። በጣም የሚገርመው በዛ ወቅት ላይ አንድ ከሚሰጡት ምክር መካከል ምንድን ነው መንግስት እስከ ሽርፍራፊ ሳንቲሞች ሳይቀር ራሱ ማተም አለበት የሚል ሪኮመንዴሽን ተሰጥተዋል። አሁንም መንግስት በራሱ አያትምም። ተመጣጣኝ የሆነ ገበያው ላይ ተመጣጣኝ የሆነ የገንዘብ አቅርቦት እንደሚኖርም ሪኮመንድ አድርጓል። መኖር አለበት ይባላል። አሁንም ገንዘብ ፍላጎትና አቅርቦት የተመጣጠነ መሆን አለበት ይባላል። እሳቸው በዛ ወቅትም መክረዋል። በጣም የሚያስገርመው ቬሎሲቲ ኦፍ መኒ መጨመር አለበት፣ በከተሞች መካከል የዋጋ ልዩነት መጥበብ አለበት፣ የገንዘብ እንቅስቃሴ መፍጠን አለበት፣ ኢኮኖሚ እንዲያድግና እድገት እንዲመጣ የሚያስፈልግ ከሆነ የሚል ቃል ጠቅሰዋል። አሁን በቃ አንድ ብር ብዙ ቦታ ላይ መመላለስ አለባት እድገት እንድታመጣ፣ የቬሎሲቲ ኦፍ መኒ ይባላል። የዛሬ 102 ዓመት ሌላ ኢንተረስቲንግ ደግሞ እሳቸው የሚሰጡት ሪኮመንዴሽን ምንድን ነው? የገንዘብ አይነቶች ማደግ እንዳለባቸው። ለምሳሌ ብርና ወርቅ ብቻ መሆን የለበትም። በቃ ብርና ወርቅ ብቻ አይሁኑ እና ታይፕ ኦፍ መኒ፣ መኒ ዋን፣ መኒ ቱ፣ መኒ ስሪ ምናምን በኢኮኖሚክስ ይባላል እና ብዙ አይነት የገንዘብ አይነቶች መኖር እንዳለባቸው ሪኮመንድ ያደርጋሉ። በዛ ወቅት እንኳን ማለት ነው። ይሄ እነዚህ ውስጣዊ በሙሉ የእድገት መሰናክሎች እንደሆኑ ይጠቅሳሉ በመጽሐፋቸው። ሌሎች ሀሳቦችም አሉ እና ውጫዊ ደግሞ የልማት የሚሏቸው መሰናክሎች አሉ። በዋናነት ውስጣዊ ቅድም ጦርነቱ የታክሱ ምናምን እንደነገርኳችሁ ማለት ነው። ውጫዊ የሚባለው ምንድን ነው? የንግድ ልውውጥ ሁኔታ፣ ያልተመጣጠነ የንግድ ልውውጥ መኖር፣ እሱ ችግር እንደሆነ ይጠቅሳሉ። በአብዛኛው ሌትሴይ እንግሊዝና ኢትዮጵያ ቢገበያዩ የሚለውን ሀሳብ እየጠቀሱ ነው የሚያቀርቡት፣ ወይ ደግሞ አውሮፓና ኢትዮጵያ። አሁንም ድረስ እንግዲህ አፍሪካም ኢትዮጵያም ኤክስፖርት የሚያደርጉት ምንድን ነው? ሮ ማቴሪያሉ ጥሬ ዕቃ ነው። ጥሬ ዕቃ ደግሞ አንደኛ ለትራንስፖርት በጣም ውድ ነው። የትራንስፖርት መጠኑ በጣም ውድ ነው። እውቀት ያልፈሰሰበት ነው። በቃ ወጥቶ መሸጥ ስለሆነ ማለት እና ትራንስፖርት ወጪው ከፍተኛ መሆኑ፣ እውቀት ያልፈሰሰበት መሆኑ ርካሽ ያደርገዋል። ስለዚህ ይሄን ነው የሚልኩት ይላሉ ብለው ያምናሉ እሳቸው። አሁንም እንደዛው ነው። ከውጭ የሚገቡት ግን ያደጉ ሀገራቶች ግን የሚልኩት ያለቀ ዕቃ ነው። ይሄ ትራንስፖርት ኮስቱም ዝቅተኛ ነው። ደግሞ እውቀት የፈሰሰበትም ስለሆነ ትራንስፎርም የተደረገና የተመረተ ስለሆነ እሳቸው በጥጥ በቆዳ ምናምን የሚጠቅሷቸው ምሳሌዎች አሉ መጽሐፍ ውስጥ። ስለዚህ ውድ ነው። ስለዚህ ምንድን ነው ጥሬ ዕቃ እየላኩ ያለቀ ዕቃ ኢምፖርት ማድረግ በኢኮኖሚ ውስጥ የሚያዛልቅ አይደለም የሚል
ይሄ ትሬድ ባላንሱን ያዛባል የሚል ሐሳብ አቅርበዋል። ይሄ አሁንም ድረስ እየተተገበረ ያለ ጉዳይ ነው። እንደውም ይሄ ጉዳይ ከቀጠለሳቸው የሚሉት ምንድን ነው? አሁን የሮ ማቴሪያል መቀባበሉ ጉዳይ የሚቀጥል ከሆነ ምግብንም ማምረት መቸገር ሊደርስ ይችላል። ምግብ ማምረት መቸገር የሚመጣ ከሆነ ደግሞ ዜጎች ምን ይላሉ? ወደ ተሻለ ሀገር ላይ ለመሄድ ፍላጎት ሊያሳዩ ይችላሉ። መሰደድ አብሮ ሊመጣ ይችላል ብለው ያነሳሉ። የገንዘብ እንቅስቃሴ የካፒታል እንቅስቃሴም ተጠቅሷል በመጽሐፋቸው። እንግዲህ የካፒታል እንቅስቃሴ ኢምፖርቱንም ጨምራችሁ የብድሩንም የውጭ ቀጥተኛ ኢንቨስትመንቱን በሙሉ ጨምራችሁ ይሄ የሚፈጠረው ለምንድን ነው ብለው ነው የሚያምኑ እሳቸው። የተሻለ ትርፍ ፍለጋ ነው። ለምሳሌ አንድ የውጭ ባለሀብት እዚህ ሀገር ከመጣ የተሻለ ነገር ካለ ነው፣ ሩዋንዳን ቢሄድ የተሻለ ነገር ካለ ነው ሊሆን የሚችለው። ስለዚህ እሳቸው በዛ ወቅት ላይ የተሻለ ፍለጋ ነው የሚዞረው ብለው ያምናሉ። ለዚህም ይሁን ግን የፖሊሲ ሪኮሜንዴሽንም ይሰጣሉ፣ መጨፍለቅ እንዳይኖር በቃ በኢምፖርት እንደውም ቃል በቃል እሳቸው ቢሉት ምንድን ነው መቼም የኢትዮጵያ ሕዝብ የሚያስፈልገውን ዕቃ ሁሉ የሚገዛው ከውጭ ሀገር ሰዎች ነው የሚል ቃል አለ መጽሐፋቸው ውስጥ። ስለዚህ ምን መደረግ አለበት ይላሉ እሳቸው? ተገቢ የሆነ የቀረጥ ፖሊሲ መኖር አለበት። መሰረተ ልማትን በጣም ማሳደግ ያስፈልጋል። እንደውም የቁጥጥር ስርዓትን ማደግ አለበት። ካፒታል ኢንፍሎ የሚደረገው መዋለ ንዋይ የሚመጣበትን መንገድ በአግባቡ መቆጣጠር በጣም አስፈላጊ መሆኑን እሳቸው ሪኮመንድ ያደርጋሉ። ሌሎች ሀሳቦችን በደንብ ተጠቅሷል እዚህ መጽሐፍ ውስጥ። የእሳቸው መጽሐፍ ውስጥ በተለይ የምርት ዋጋ የሚወሰነው በፈሰሰው ሰራተኛ ጉልበት መሆኑን ያምናሉ እሳቸው። በቃ ለምሳሌ ብዙ ሰራተኛ የሚሳተፍበት ዕቃ ውድ ሊሆን እንደሚችል እንደ ሌበር ኢኮኖሚክስ እንደሚባለው ሀሳብ ይሄንንም ያነሳሉ። የኢኮኖሚ እድገት መለኪያ ደግሞ በሰዎች ህይወት ውስጥ መገለጽ አለበት። አሁንም ይባላል ጂዲፒ የሚያድግ ከሆነ በሰዎች ህይወት ውስጥ መገለጽ አለበት ይባላል። ሰዎች ኪስ ውስጥ መታየት አለበት። እንደዚህ አይነት አስተሳሰብ ያለበት ሁኔታም አለ። የኢኮኖሚ እድገት መለኪያ ኢንካም ዲስትሪቢዩሽን ወይ ደግሞ የእድገት ስርጭቱ ህዝብ ህይወት ላይ ተገቢ በሆነ መልኩ መታየት አለበት ብለው በዛ ወቅት እንኳን ሪኮመንድ ያደርጋሉ እሳቸው። ደግሞ የሌሎች ሀገራቶችን ኤክስፒሪየንስ መመልከትም ጥሩ እንደሆነ ያቀርባሉ። ለምሳሌ ከአውሮፓ ነው የመጡት፣ ግን የጃፓን ኢኮኖሚን በደንብ አጥንቶ መከተል ያስፈልግም። ምክንያቱም የዛሬ 100 ዓመት የጃፓን ኢኮኖሚ ይፈነጠርበት የነበረው ወቅት ነው። ስለዚህ የጃፓን ኢኮኖሚን አጥንቶ መመልከት ወይም የሷን ሞዴል መከተል ጥሩ እንደሆነ ያቀርባሉ። ደግሞ መሰረተ ልማት በጣም አስፈላጊ ለሀገር መሰረተ ልማት በጣም አስፈላጊ መሆኑን ያምናሉ። ነገር ግን እንግዲህ በእውቀት ያልታነጸ ህዝብ ላይ መሰረተ ልማት ቢኖር ለእድገት ሳይሆን የሚጠቅመው እንደውም ለመዘረፍ ምክንያት ሊሆንበት ይችላልን ብለው ያቀርባሉ። አሁንም እኮ የሚገለጽ ነገር ነው እንደዛ። አንዳንድ ያደጉ ሀገራቶች ያላደጉ ሀገራቶች ላይ መጥተው መሰረተ ልማት የሚያሟሉት መጥተው ሊዘርፉ ነው። ለምሳሌ ወደ ወርቅ ማዕድናቸው የሚወስድ መንገድ ቢሰሩ ወርቁን ለመዝረፍ ነው። ፖርት ቢኖራቸው ለመዝረፍ እንዲመቻቸው ነው የሚያደርጉት ተብሎ በተደጋጋሚ ይወጣል። ከዛ በኋላ እሳቸውም ግን የዛሬ 102 ዓመት ይህንን ሀሳብ በደንብ አቅርቧል። ሂውማን ዴቨሎፕመንት በጣም ያስፈልጋል። የሰለጠነ ሰው በደንብ ያስፈልጋል። ለዚህ ብቻ አይደለም። ለምሳሌ ደንብ፣ አሰራር፣ ስርዓቶች በጣም ጠቃሚ ቢሆንም ግን ጊዜና ለየትኛው ህዝብ የሚለው በጣም አስፈላጊ ይለያያል። የትኛው ወቅት ላይ መጠቀም እንደሚገባ ለየትኛው ህዝብ መጠቀም እንደሚገባ እንደሚለያይ ጠቅሷል። ግን የሰለጠነ ህዝብ ካለ የሚወጣ ደንብ ጠቃሚ ሊሆን ይችላል። ደንቡ ኖሮ የሰለጠነ ህዝብ ከሌለ ግን መጠቀሚያም ሊሆንባቸው እንደሚችል ሪኮሜንዴሽናቸውን ሰጥተዋል። እና በጣም ብዙ ሀሳብ ነው እዚህ መጽሐፍ ውስጥ የተጠቀሰው። ከእሳቸው መጽሐፍ በተጨማሪ ደግሞ የፕሮፌሰር አለማየሁ ገዳን እሳቸው መጽሐፍ ላይ የጠቀሱትን ሪቪውን ተመልክቻለሁ። የነጋድራስ ገብረሕይወት በኢኮኖሚ መሰረታዊ የኢኮኖሚክስ አስተሳሰቦች የሚል ፒዲኤፉንም ላስቀምጥላችሁ ይችላለሁ። የዛሬ 102 ዓመት እንግዲህ ነጋድራስ ገብረሕይወት ባይከዳኝ በጣም ድንቅ የሆነ መጽሐፍ ጽፈዋል። ብዙዎች ሪኮመንድ ያደርጋሉ። መንግስትና የህዝብ አስተዳደር ነው። አንዳንድ ጽሁፎችን ወቅታቸውን ማሰብ በደንብ ነው የሚያስፈልገው። የዛሬ 102 ዓመት ማለት እጅግ በጣም ሩቅ ጊዜ ነው። በዛን ጊዜ በ33 ዓመትና ከዛ በታች ባለ ዕድሜ የኢትዮጵያ ኢኮኖሚ በመታዘብ ለምሳሌ የኢንካም ኢንኳሊቲው ጤነኛ የማይሆን ከሆነ እሳቸው የሚሉት ምንድን ነው? ከሐረርና ከድሬዳዋ በሚመጡ ባቡሮች ጥግና ጥግ ላይ የሰዎች ህይወት እንደሚጠፋም ጠቅሷል። ምክንያቱም ኢንካም ኢንኳሊቲ በጣም ከፍተኛ የሚሆኑ ከሆነ የተወሰኑ ሰዎች የበለጸገ ኑሮ ይኖራሉ፣ የተወሰኑ ሰዎች ግን በረሃብ በስደት እንደሚሞቱ የጠቀሱባቸውም
ሁኔታዎች አለ፣ ፍሬዙም አለ፣ ቃሉም አለ እዛው። ስለዚህ በደንብ ታዝበው የኢኮኖሚ ስርዓቱን በደንብ ገልጸው ጽፈዋል። እሱም መጽሐፍ እንድታነቡት ሪኮመንድ አደርጋለሁ። ዛሬ ስላቀረብኩላችሁ እኔም ደስ ብሎኛል። ከዚህ በላይ መጠናት ያለበት ጥልቅ የሆነ መጽሐፍ ነው። ቃላቶቹን በደንብ መረዳት ያስፈልጋል። ከሌሎች የኢኮኖሚ ቲዎሪዎች ጋር ተናበው የተጻፉ መጽሐፎችም አሉ። እንደ ፕሮፌሰር አለማየሁ ገዳ ጽሁፎችን ብታነቧቸው የእሳቸው አስተሳሰብ ከየትኛው ቲዎሪ የተቀዳ መሆኑን ከጀርመንም ከእንግሊዝም ከአሜሪካም ኢኮኖሚስቶች ጋር የተቀዱ ሀሳቦች የተዛመዱበትም ሁኔታ ቀርቧል። እሱንም እንድታነቡት ሪኮመንድ አደርጋችኋል። እኔ ቀጥ ብዬ መጽሐፍ አይደለም ሪቪው ያደረግላችሁ ዋና ዋና ፖይንቶችም ስለሆነ በዚህ ቻናል ዋሲሁን በላይ የሚለውን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።